የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁን እንድትቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ የቀጠለው ጦርነት አዳዲስ መረጃዎችን እያሰማ ይገኛል። በዚህም ኢራን የአሜሪካ አይነኬና የዓለም አስፈሪ የሆኑ ጀቶችን መታመጣሏን አስታውቃለች። እነዚህ የአሜሪካ ዘመናዊና አይነኬ የተባሉ ጀቶችም በአሁኑ ሰዓት ላይ በኢራን ባለስቲክ ሚሳኤል ጥቃት እንደወደቁም ተረጋግጧል። የኢራን መንግስትም በትናንትናው ዕለት ሁለት የአሜሪካ ዘመናዊ አይነኬ ጦር ጀቶችን መጥቶ እንደጣለም አረጋግጧል። ይህ ዜና ለአሜሪካ መጥፎ ዜና ሲሆን ለኢራን ደግሞ የደስታ ዜና ሆኖ በተለያዩ ሚዲያዎችም የተሰራጨ ይገኛል። ውድ አድማጭ ተመልካቾቻችን ተመተው የወደቁት የአሜሪካ የጦር አውሮፕላኖች ምን አይነት ናቸው? እንዴት ጥቃቱ ሊፈጸምባቸው ቻለ? አብራችሁን ስትቆዩም የምታዳምጡት ይሆናል። እንዲሁም የአሜሪካ መንግስት 5 ከፍተኛ ባለስልጣናትን በ24 ሰዓት ውስጥ እንዳባረረም ተረጋግጧል። ከዚህ ጋር በተያያዘ ዝርዝር መረጃ አለን። እንዲሁም እስራኤል በከባድ የሚሳኤል ናዳ እንደተናወጠችም ተረጋግጧል። የእስራኤል መንግስት አዳሩን ከባድ ጥቃት እንዳጋጠመው የወጡ ያሉ መረጃዎች አመላክተዋል። ኢራን፣ ሁቲዎችና ሂዝቦላ በጋራ ጥቃት ሰንዝረዋል። አብራችሁን ስትቆዩ እነዚህንና ሌሎች መደመጥ ያለባቸው መረጃዎችን በዝርዝር የምታዳምጧቸው ሲሆን እኔም በቀጥታ ወደ ዝርዝር መረጃዎቼ እሸጋገራለሁ። በቅድሚያ በመካከለኛው ምስራቅ በቀጠለው ጦርነት አዳሩን አዳዲስ መረጃዎች እየወጡ ይገኛሉ። በዚህም ግማሽ ያህሉ የኢራን ባለስቲክ ሚሳኤል ተተኳሽ አሁንም እንዳልተነካ የሪፖርተር የዜና ምንጮች እያመላከቱ ይገኛሉ። ከወር በላይ በተካሄደው የአሜሪካና እስራኤል ተቀናጀ ጥቃት በኋላም ግማሽ ያህሉ የኢራን ባለስቲክ ሚሳኤል ተተኳሽና በሺዎች የሚቆጠሩ ሰው አልባ አውሮፕላንና ድሮኖች በኢራን እጅ እንደሚገኙ ሲኤንኤን የአሜሪካ የስለላ መረጃ ጠቅሶም ዘግቧል። ምንጮቹም እንደገለጹት ከሆነ ኢራን አሁንም ቢሆን በመላው ቀጠናው ላይ ከፍተኛ ትርምስ ለመፍጠር በሚያስችላ ዝግጁነት ላይ ትገኛለችም ብሏል። በተለይም ደግሞ ጥቃት ያልደረሰባቸውና ከመሬት በታች በሚገኙ የሚሳኤል ከተሞች ውስጥ የተደበቁ የጦር መሳሪያዎችና ለጥቃቱ ምላሽ ለመስጠት ምቹ ሁኔታ ላይ መሆናቸውንም ተመላክቷል። የአሜሪካ የስለላ ግምገማዎች እንደሚያሳዩት ከሆነ ከሚሳኤሎቹ በተጨማሪ 50 በመቶ የሚሆኑት የኢራን ድሮኖችም አቅሞችም ምንም አይነት ጉዳት አልደረሰባቸውም ተብሏል። በተመሳሳይ መልኩ የሀገሪቱ የባህር ዳርቻ ተከላካይ ክሩዝ ሚሳኤሎችም በአብዛኛው ሳይነኩ የቀሩ ሲሆኑ ይህም የአሜሪካን ጦር ኦፕሬሽኑ ወቅትም ለባህር ዳርቻ ሀብቶችም የሰጠውን ትኩረት ውስን በመሆኑም እንደሆነም ተገልጿል። የኢራኑ የረጅም ርቀት ሚሳኤሎችም አሁንም ድረስ ስጋት መሆናቸውን የቀጠሉ ሲሆን በዚህ አካባቢ እየተፈጸሙ ያሉና እየተፈጠሩ ያሉ ክስተቶችም ዓለምን እያነጋገሩ ዛሬም እንደቀጠሉ ናቸው። በቅርቡም ወደ ህንድ ውቅያኖስ የተተኮሰውና እስከ አውሮፓ መድረስ የሚችለው የኮራም ሻህ አይነት ሚሳኤልም የዚህ አቅም ማሳያም ተደርጎም ተወስዷል። የኢራን መንግስትም በአሁኑ ሰዓት ላይ ግማሽ የሚያክል የባሊስቲክ ሚሳኤሉንም እንዳልተጠቀመ የተረጋገጠ ሲሆን ይህ ደግሞ የልብ እንደሰጣቸው ነው የወጡ ያሉ መረጃዎች ያመላከቱት። በተያያዘ መረጃ እስራኤል በከባድ የሚሳኤል ናዳ ተናወጠች። በቀጠሉ ጦርነት ኢራን፣ ሁቲና ሂዝቦላ በጋራ ጥቃት እንደሰነዘሩም ተረጋግጧል። ምሽቱን በኢየሩሳሌም በቴል አቪቭና በሙት ባህር አካባቢዎችም የጥቃት ማስጠንቀቂያ ደወሎችም ሊያስተጋቡም አምሽተዋል። ከኢራንና ከየመን ከ2 ሰዓት ባነሰ ጊዜ ውስጥ በተኮሱ 3 ዙር የሚሳኤል ናዳዎችም ሳቢያ እስራኤል ከፍተኛ መደናገጥ ውስጥ መውደቋም ተጠቁሟል። እንደ እስራኤልና ጦር ራዲዮ ዘገባ ከሆነ የኢራን ሚሳኤሎችም ስብርባሪዎችም በቴል አቪቭ ዙሪያ በብዛትም የወደቁ ሲሆን የዮዲት አርኖት ጋዜጣ ደግሞ አንድ የኢራን ባሊስቲክ ሚሳኤል ፔታቱኩዌ በተሰኘ ከተማ ውስጥም በሚገኙ ህንጻዎችና መሰረተ ልማቶች ላይ ከፍተኛ ጉዳት ማድረሱንም ዘግቧል። እስራኤል በሚሳኤሎቹ የደረሰውን የጉዳት መጠን የወደቁበትን ትክክለኛ ቦታ በሚመለከትም ጥብቅ የካንሱር ገደብ ጥላለች፣ የሳንሰር ገደብ ጥላለች። በተያያዘ ዜናም የየመን ሁቲ ቡድን ከኢራንና ከሊባኖስ ሂዝቦላ ጋር በመቀናጀት በቴል አቪቭ ያፋ የሚገኙ ወሳኝ ስፍራዎች ላይ
በባሊስቲክ ሚሳኤሎች መምታቱንም አስታውቋል። ሂዝቦላ በበኩሉ በእስራኤል ሰፈሮች ላይም ወታደራዊ ይዞታዎችና ተሽከርካሪዎች ላይ 55 ጥቃቶችን መፈጸሙን የገለጸ ሲሆን በሰሜናዊ እስራኤል በተሰነዘሩ በእነዚህ ጥቃቶችም 2 ወታደሮችን ጨምሮ 6 ሰዎች መቁሰላቸውንም ተነግሯል። የሁቲ ቃል አቀባይ ያህያ ሳሬ እንደገለጹት ከሆነ ደግሞ ይህ የተቀናጀ ጥቃት ዓላማው በስኬት ያሳካ ሲሆን በመካከለኛው ምስራቅ ያለውን ቀጠናዊ ግጭት ወደ ከፋ ደረጃ መሸጋገሩን በግልጽ አሳይቷል። ይህ የሶስቱ ጥምረት የኢራን ሁቲና ሂዝቦላ ጥቃትም በእስራኤል ላይ ከባድ ጉዳት ማድረሱም የታወቀ ሲሆን ይህ ጥቃትም እስራኤል ተመጣጣኝ እርምጃ እንድትወስድባቸው የሚገፋፋ እንደሆነም በብዛት የተነገረ ይገኛል። በአሁኑ ሰዓት ላይ የእስራኤልና አሜሪካ መንግስትም በሁቲ በኢራንና በሂዝቦላ ቡድን ላይ የማያዳግም እርምጃ ለመውሰድ እየሰሩ እንደሆነም እየወጡ ያሉ መረጃዎችም ያመላክቱ ይገኛሉ። ቢሆንም ግን ኢራን ሁቲና ሂዝቦላ በአሁኑ ሰዓት ላይ በቅንጅት በተለያዩ የአሜሪካ ጦር ሰፈሮች ላይና በእስራኤል ላይ ከባድ የአየርና የድሮን ጥቃት እየፈጸሙ ይገኛሉ። ነገሮች በአሁኑ ሰዓት ላይ ከቁጥጥር ውጭ ሆነው ተገኝተዋል። በተከታዩ መረጃ 5 ከፍተኛ የአሜሪካ ጀነራሎች በ24 ሰዓታት ውስጥ ከኃላፊነት ተባረሩ። የአሜሪካ መከላከያ ሚኒስትር ወይም ደግሞ ፔንታጎን በታሪኩ አይቶት በማያውቅ ሁኔታ ከፍተኛ የጦር አመራሮቹን በጅምላ እያባረረ እንደሆነም ታውቋል። የመከላከያ ሚኒስትሩ ፒት ሄግሴት ባለፉት 24 ሰዓታት ውስጥም ብቻ 5 የሚደርሱ የጦር ኃይሉን ስመጥር ጀነራሎችን ያለምንም ቅድመ ማስጠንቀቂያ ከኃላፊነታቸው አንስተዋል። ከነዚህ መካከልም የጦር ኃይሉ ጠቅላይ ኤታማዦር ሹም ጀነራል ራንዲ ጆርዋኝ ዋነኛ ሲሆን በአስቸኳይ ጡረታ እንዲሁም ደግሞ ትዕዛዝ ተላልፎባቸዋል። በዚሁም ያልጠበቀ ወታደራዊ እርምጃ የተመቱት ሌላኛው ከፍተኛ መኮንን ደግሞ የጦር ኃይሉ ምክትል ኤታማዦር ሹም የሆኑት ጀነራል ጄምስ ሚንግስ ናቸው። በተጨማሪ የአሜሪካ የመከላከያ ስለላ ኤጀንሲ ዲአይኤ ኃላፊ ሌተናል ጀነራል ጄፍሪ ክሩዝ እንዲሁም ደግሞ ጀነራል ዴቪድ ሆደን እና ሜጀር ጀነራል ዊሊያም ግሪን በተመሳይ በ24 ሰዓታት ውስጥም ከኃላፊነታቸው ተነስተዋልም ተብሏል። ሚኒስትር ፒት ሄግሴት ይህንን አጥብቆ የሚያሳስብ የጅምላ ስንብት የወሰዱትም በጦር ኃይሉ ውስጥም አዲስ የአመራር ለውጥ ለማምጣት በሚል እንደሆነም ተገልጿል። በተለይም በፕሬዝዳንት ትራምፕ አስተዳደር ላይ ፖሊሲዎች ላይም ጥያቄ የሚያነሱና ቀደም ሲልም አሜሪካ ከአፍጋኒስታን በወጣችበት ወቅት ውሳኔዎችን ያስፈጸሙ መሪዎችም ለማጽዳት መሆኑም ታውቋል። ይህ ከፍተኛ ወታደራዊ መሪዎችም መባረር የአሜሪካን ከማዕከለኛው ምስራቅ ውጥረትና ከኢራን ጋር ካለባት ፍጥጫ አንጻር በፔንታጎን ውስጥም ትልቅ ድንጋጤና ስጋትን ፈጥሯል። በተከታዩ ሰበሩ መረጃችን አሜሪካ አይንክ የሚባሉ የጦር አውሮፕላኖቿ እንደመቱባት ተረጋገጠ። ኢራን የአሜሪካን ዘመናዊ ጀት መታ እንደጣለች አረጋግጣለች። በአሜሪካ ታሪክም አየር ላይ ተመቶም ሆነ በየትኛው ሂደት ተከስክሶ ወይም ደግሞ አደጋ ደርሶበት የማያውቀው ኤፍ-15 የአሜሪካ የጦር ጀት በታሪኩ ለመጀመሪያ ጊዜ ተመቶም እንደወደቀም ተረጋግጧል። ኢራን ይህንን አይበገር የተባለ የጦር ጀት በሚሳኤል መጣሏን ተረጋግጧል። ጀቱ በኢራን ሲመታ ፓይለቱ በፓራሹት ወርዶ መትረፉም ተነግሯል። አንድ ኤፍ-15 ተዋጊ ጀትም እስከ $30 ሚሊዮን ያወጣል። በዚህም ኢራን ይህንን ፓይለት አግኝቶ ለጠቆመ ኢራናዊ $60,000 እንደምትከፍልም በሚዲያዎችም ይፋ አድርጋለች። አሜሪካ ፓይለቱን በሄሊኮፕተር ለመውሰድ ሄሊኮፕተር ላከች ሲሆን አንዱ ሄሊኮፕተር በኢራን መመታቱንም ፔንታጎን አስታውቋል። በትናንትናው ዕለት ለአሜሪካ በርከት ያሉ መጥፎ ዜናዎችም ተልከዋል። የአሜሪካ ኤ-10 ተዋጊ አውሮፕላንም በትናንትናው ዕለት በሆርሙዝ አካባቢ ተመቶ መውደቁንም ኤንዋይቲ አረጋግጠዋል። የዚሁም ተዋጊ አውሮፕላን አብራሪም በህይወት ተርፏል። ጥቃቶች በተበራከቱበት በአሁኑ ሰዓት የዚህ አውሮፕላን አብራሪም እንደተረፈ ነው የተረጋገጠው። በትላንትናው ዕለት ብቻ ኤፍ-15 ተዋጊ ጀትና ኤ-11 ዋርትሆንግ ተዋጊ አውሮፕላን፣ አንድ ብላክ ሃዋክ ሄሊኮፕተር አሜሪካ አጣለች።